የሆነ ቀበሌ ላይ ያለው ሌባውን አስተዳደር በጥፊ በሉት ሄዱና አንቁት። ምን ይፈጠራል? ሞቷል። ሰው መሆናቸውን አስታውሷቸው። ቦታው ለምን እንደተሰጣችሁ አስታውሷቸው። የትኛውም ቦታ ላይ ብቻ የምታውቁት እንከን ያለበት ቦታ ላይ ሄዳችሁ ሰው የሚፈራውን ነገር አድርጉት። ደስታ የመፍጠር አቅማችንና ሀዘን የመፍጠር አቅማችንን ይጨምርልናል። ገንዘብ ደስታውን አይደለም የሚጨምረው፣ የእኛን አቅም ይጨምረዋል። እኛ የምንፈልገው ለምሳሌ በጣም ስልጣን እየፈለግን የምንሄደው ብዙዎችን የማገልገል ጥማት ኖሮን ብዙ ደስታ የመፍጠር ፍላጎት ሲኖረን ኦልሬዲ። ምክንያቱም እናንተ ራሳችሁን ለማጥፋት ካሰባችሁ ኦልሞስት በቃ ሞታችኋል አይደል? ስለዚህ ከሞት በኋላ ሌላ የሚመጣባችሁ ነገር የለም። ሰላም፣ እንዴት ናችሁ? በባለፈው ቪዲዮአችን አስመሳይ ሆኑ በሚል ርዕስ ለማስመሰል ጥቅሞች አውርተን ነበር። ዛሬ ደግሞ ከደስታ ጋር የተያያዙ ነገሮችን እናነሳለን። እንዴት ደስታ ማግኘት እንደሚቻል፣ እንዴት ደስታ መፍጠር እንደሚቻል የመሳሰሉ ደስታ ከማጣትና ከማግኘት ጋር የተያያዙ ነገሮችን እያነሳን እንጨዋወታለን ማለት ነው። ያው እንደባለፈው ከካሜራ ጀርባ ያለ አብሮን የሚያወራ ሰው አለን ማለት ነው። በዛ መልኩ እንቀጥላለን። ህይወት ላይ ደስታ መፍጠር የሚችሉ 3 ዋና ነገሮች የምትላቸው ምንድን ናቸው? የመጀመሪያው ለሰዎች ደስታን ይሰጣል ብዬ የማስበው ለግል ከመኖር ወይም ደግሞ እኔ ብቻነት ብቻ ከዛ መውጣት ለሰዎችን ደስታ ይፈጥርላቸዋል ወይም ደግሞ ህይወታቸውን ደስተኛ ሆነው እንዲኖሩ ያደርጋቸዋል ብዬ አስባለሁ። ለግል ጥቅም ብቻ በማሳደድ እኔ ብቻ ከሚል ህይወት ወጥተው ሰዎችን ሊያስደስት፣ ሰዎች ህይወት ላይ ደግሞ የሆነ ተጽዕኖ ሊፈጥር፣ ህይወታቸውን የሚቀይር ነገር ለማድረግ በሚሞከሩ ሂደት ውስጥ በዛ ሂደት ሰዎች ላይ የምንፈጥረው ደስታ እኛን ህይወታችን ደስተኛ እንድንሆን ወይም ደግሞ የሆነ ህይወታችን ትርጉም እንዳለው እንዲሰማን በማድረግ ህይወታችን ላይ ደስታ ይፈጥራል ብዬ አስባለሁ። ሁለተኛው ጉዳይ ደግሞ የሚያጓጓን ነገር መኖር ህይወታችን ውስጥ ደስታን ይፈጥራል ብዬ አስባለሁ። ምንም መድረሻ የሌለው ህይወት የሆነ ቀን ጥያቄ ይፈጥርብንና አእምሯችን ላይ ከዛን ዝም ብሎ መኖር ከሆነ ህይወታችን ደስታ ይኖር፣ ምንም ያስደስተን ነገር አይኖርም፣ ምንም አይነት ነገር ማለት ነው። ግን ሰው የሆነ የሚኖርለት የሆነ የሚደርስለት ነገር ሲኖር ህይወቱን ደስተኛ ያደርገዋል ወይም ደግሞ በደስታ የተሞላ ያደርገዋል ብዬ አስባለሁ። አሁን ካልናቸው ነገሮች ይልቅ ገንዘብ ደስታን መግዛት አይችልም፣ መፍጠር አይችልም። ለምሳሌ ለሌሎች በማሰብ ለሌሎች በማድረግ ከምናገኘው ነገር ይልቅ ገንዘብ ኖሮን የምንፈልግበት ቦታ መሄዱ፣ የምንፈልገውን ነገር መብላቱ፣ የምንፈልገውን ነገር መጠጣቱ፣ ያሻን ቦታ ሄዶ መዝናናቱ አሁን ካልናቸው የተሻለ ደስታ መፍጠር አይችልም። የሆነ ሰው ገንዘብ የምናስበው ለምሳሌ የምንፈልገውን ነገር ሲገዛልን ወይም ደግሞ የሚያስፈልገንን ነገር ስናደርግበት ወይም ደግሞ ለሚያስፈልገን ነገር ሁሉ ያለን ገንዘብ በቂ ሲሆን አይደለ ሐሳቡ። በቃ ገንዘብ የፈለግነውን ነገር አውጥተን ማድረግ ስንችል ያ ሲሆን እዛ ደረጃ ላይ እስክንደርስ የምንሄደው ፕሮሰስ ደስታ አለው ወይም ደግሞ ትግሉ፣ ያንን ገንዘብ ለማግኘት የምንሄደው ትግሉ ልክ ያንን ገንዘብ ካገኘን በኋላ ትርጉም ያጣል ያ ነገር አለና በቃ ምን ያጓጓለን ለመኖር እኮ ያለን ነገር ደስታ የሚፈጥር መኖሩ በራሱ ደስታ ይፈጥር። መኖሩ በራሱ ከሆነ ነገር ጋር ሲሆን ነው። ለምሳሌ ገንዘቡን የምንጠቀምበትን መንገድ ነው አንድም ደስታን የሚፈጥርልን እኮ። ገንዘቡ የሚውልበት ሁኔታ ወይም ደግሞ ቦታው ነው ደስታን ለኛ የሚገዛልን ማለት ነው። ዝም ብሎ መብላት፣ ዝም ብሎ መጠጣት፣ ዝም ብሎ ምናምን ደስታ አይገዛም ነው ለመናገር ማለት ነው። ኖሯቸው እንደዛ ከኖሩ ሰዎች ስንሰማ ደስታን አይገዛም። ለምሳሌ እነዛ ሰዎች ህይወታቸው ላይ መንፈሳዊነት ከዛን ለጋስነት ምናምን የምንላቸው ሀሳቦች አሉ አይደለ? ይሄ ከሌሎች መኖር ጋር ሲያያዝ ያ ገንዘብ የምርም ደስታን ይገዛል። በእኛ ገንዘብ የሌሎችን መደሰት እያየንበት ስለሆነ ቅድም ካነሳ ነው ሀሳብ አንጻር ማለት ነው። ስለዚህ በገንዘባችን ምን እየገዛንበት ነው? ደስታን እየገዛንበት ነው። ግን ይሄ ቁሳዊው ጊዜያዊው ነገር እቺ ምን በላት የምንጠጣት የሆነ ምናምን ነገር መዝናናት ምናምን ይሄ ገንዘብ ኖሮን እናደርጋለን ምናምን ብለን የምንመኘው ነገር የለም። ወይም ደግሞ በሌሎች ስናያቸው ቢኖረን ብለን የምንመኘው ነገር ይኖራል። ይሄ ከቁሳዊ ነገር ጋር የተያያዘ ማለት ነው። ያንን ነገር ገንዘቡን ስናገኘው ተራ ነው የሚሆነው።
በየቀኑ በጣም በየቀኑ ብንዝናና ምንም ትርጉም አይኖርም ያ ነገር ማለት ነው። ህይወት ይሄ እንደዚህ መደጋገሙ በራሱ ያሰለቸናል ነው የኔ ሀሳብ። ደስታ ጊዜያዊ ስትገኛለች ደስታ አለች፣ ከዛ በኋላ በቃ ኖርማል ነው፣ ምንም ኖርማል ነው። ለምሳሌ የሆነ ልዩ ነገር ያሰብከው ነገር የሆነ ቦታ ትደርሳለህ። ከደረስክ በኋላ ተራ ነው ጉዳይ፣ እስክትደርስ ነው እስክታገኘው ነው። ስለዚህ ገንዘብ መኖሩ ብቻውን ወይም ደግሞ በጣም ገንዘብ መኖሩ ብቻውን ምንም ትርጉም የለውም። ያው ሀሳባችን ተመሳሳይ ነው። የመጀመሪያው ላይ ስንመለስ ደስታ ከሚገኝባቸው ነገሮች ያልኩት ላይ የጠየቅኩ ላይ የመለስከው ላይ ማለት ነው። የኔ ሀሳብ ተመሳሳይ ነው። በጣም ደስተኛ ህይወት መኖር የምትፈልጉ ከሆነ ማለት በቀላሉ ደስታ መሸመት የምትፈልጉ ከሆነ ምንፈልግ ከሆነ ማድረግ ያለብን ነገር ለራሳችን እኛ ለመደሰት ለራሳችን የምንፈጥራቸውን ነገሮች አቁመን ወደ ሌሎች መመልከት ነው ማለት ከህይወት የምናገኘው ጥቅም በተቃራኒው የምናገኘው ይመስለኛል። ለምሳሌ ራሳችንን ለማስደሰት ከምንጥር ሰዎችን ለማስደሰት ስንጥር የምናገኘው ደስታ እጥፍ ይሆናል። ራሳችን ለራሳችን ብለን ለመፍጠር በምንራመደው ርቀት ውስጥ ከምናገኘው ደስታ ይልቅ ለሌሎች ደስታን ለመፍጠር በምንሄደው ርቀት ደስታን መፍጠር የምንችል ይመስለኛል፣ በደንብ አድርገን ማለት ነው። ማገልገል በጣም በቀላሉ ደስታችንን መፍጠር የምንችልበት አቅማችን ነው። ለሌሎች ማድረግ፣ ለሌሎች ደስታ መፍጠር። ለምሳሌ ሲምፕል ናቸው። በተሰማራችሁበት ባላችሁበት ቦታ ላይ ቤስት ሆናችሁ ከናንተ ያንን አገልግሎት ፈልገው የሚመጡትን ሰዎች በሚገባቸው ደረጃ የሚገባቸውን ፈገግታ የሚገባቸውን የአገልግሎት ጥራት መስጠት ደስታ መፍጠር የምትችሉበት ምርጡ መሳሪያችሁ ነው። ለምሳሌ ቢሮ ውስጥ ነው የምትሰሩት እንበል። ስራው አሰልቺ ነው። የመጀመሪያው ተደጋጋሚ ነው፣ በጣም ተደጋጋሚ ነው። ከዛ ደግሞ በጣም ብዙ አይነት ሰው ነው ወደ እናንተ የሚመጣው። ኢማጂን ሁሉንም በፈገግታ ሁሉንም በኢነርጂ እያስተናግዳችሁ እንዳመሏቸው ብትመልሷቸው የሚፈጠረውን ድባብ አስባችሁታል? እነዛ ሰዎች ከእናንተ ጋር የሚኖራቸው ኮኔክሽን ባይዘዊ ደስታ በኮኔክሽን ጭምር ነው የሚፈጠረው። መንፈስ ነው፣ በቃ የሆነ አካባቢያችሁ ላይ የምትፈጥሩት መንፈስ ነው። ዙሪያችሁ ሰላማዊ እንዲሆን ታደርጉታላችሁ። ሰዎች ስለእናንተ የሚሰማቸው አዎንታዊ ነገር ተራ ነገር እንዳይመስላችሁ። ያው 4 ሰዎች ዙሪያችሁ ኖረው እነዛ 4ቱ ሰዎች ስለእናንተ የሚሰማቸው ነገር አሉታዊ ከሆነ እናንተ የፈለገ ኢነርጂ ቢኖራችሁ የፈለገ ለራሳችሁ በምታደርጉት ነገር ደስተኛ ብትሆኑ ይሄ ድባብ የምንለው ነገር የለም፣ እሱ ነገር ይከብዳችኋል፣ ሰላም አይሰማችሁ። ከዛ ደግሞ ደስታ የምትፈጥሩ ሰው ሆናችሁ ሰዎች ስለእናንተ አዎንታዊ አመለካከት ካላችሁ ግን ኢነርጂያችሁን ሁላ ቡስት ያደርጉታል። ኢቭን ለምን እንደዛ እንደሚሰማችሁ የማታውቁበት ጊዜ ይመጣል። አንዳንድ ጊዜ የሆነ ያላያችሁት ሰው ከሩቅ አይታችሁ ፈገግ ሲል ለምን ፈገግ እንዳላችሁ ሳታውቁ እንኳን እናንተ ፈገግ ትላላችሁ። አያችሁ፣ ሳታያቸው እንኳን ደስታ የፈጠራችሁላቸው ሰዎች ወደ እናንተ ያንን እርካታ ያንን ደስታ ያንን መንፈስ ይዘውላችሁ ይመጣል። ኖቲስ ሳታረጉ ጭምር ማለት ነው። ሰዎች እናንተን ሲያዩ ምን ይላሉ? ፈገግ ይላሉ። ስለዚህ ህይወታችሁ ውስጥ መሆን ያለባችሁ ሰዎች ሲያዩአችሁ ፈገግ የሚሰኙባችሁ ሰዎች መሆን አለባችሁ። ያንን ከሆናችሁ ደስታን በነፃ መግዛት የምትችሉ ሰዎች ሆናችሁ ማለት ነው። መንገድ ላይ እየሄዳችሁ የሚያያችሁ ሰው ሁሉ ፈገግ ሲል አስባችሁታል? በጣም ፖዚቲቭ ኢነርጂ ኖሯችሁ ያንን ለሰዎች በመስጠት እየኖራችሁ ስትሄዱ ማለት ነው። መንፈሱን ነው የምትፈጥሩት። አካባቢያችሁ ላይ የሚኖሩ ሰዎች ስለእናንተ የሚያስቡት ፖዚቲቭ እየሆነ በሄደ ቁጥር እናንተ ሰላማችሁ እየበዛ ደስታችሁ እየጨመረ ይመጣል ማለት ነው። በምትሰሩበት የትኛውን ቦታ ላይ ፈገግታን የሚፈጥር ሰው ከሆናችሁ እናንተ ደስተኛውን ሰው ትሆናላችሁ። በተለይ ህይወት ፋይናሊ ትዝታ ነው ማለት ትኖሩና ከሆነ ሰዓት በኋላ ትዝታችሁ ነው የምትገረቡት። የሚገረበው ትዝታ ደግሞ የፈጠራችሁት የኖራችሁት የሰራችሁትን ነገር ነው። በዛ ወይ ከኖራችሁ
እርጅናችሁ ያማረ ነው የሚሆነው። የምታወሩት ነገር፣ የምታስቡት ነገር፣ እያንዳንዷ ካለፈ ህይወታችሁ የምትመዟት ነገር ፓወርፉል ነው የምትሆነው። በጣም ደስ የሚል ነገር ነው የሚሆነው። ኤክስፒሪየንሳችሁን ሼር ብታደርጉ ያምራል በእናንተ ማለት ፖዚቲቭ ነገር ነው ሼር የምታደርጉት። አታድርጉ የሚለውን ሳይሆን አድርጉ የምትሏቸው በጣም ብዙ ነገሮችን ሼር ማድረግ ትችላላችሁ። ህይወት ላይ አታድርግ የሚለውን ነገር ከማካፈል ይልቅ አድርግ የሚለውን ነገር ማካፈል ይቀላል። ምክንያቱም ሰዎች ህይወታቸውን የሚያቀልላቸው እሱ ነው። ድርግ እያደረጉ ወደፊት ስለሚሄዱ ማለት ነው። ላለማድረግ ከሚጠነቀቁት ለማድረግ ወደፊት ፑሽ የሚያደርጉት ነገር ስለሚያግዛቸው ህይወት ላይ ማለት ነው። ረፊያንቺ ለዘንብ ራሱ ደግሞ ነው ታያለሽ። ስለዚህ ጓደኛችሁን ሊሆን ይችላል፣ በቃ የማታውቁትን መንገድ ላይ ያያችሁትን ሰው ማንን በቃ በምንም ሁኔታ ውስጥ የማገልገል ፖቴንሻላችሁን ማሳደግ ገብቷችኋል። አባት ከሆናችሁ ማለት ነው በሚገባችሁ ባላችሁ ልክ ማገልገል ካልቻላችሁ፣ እናት ሆናችሁ ባላችሁ በሚገባችሁ ልክ ማገልገል ካልቻላችሁ፣ ወንድም ሆናችሁ፣ ጓደኛ ሆናችሁ፣ ወዳጅ ሆናችሁ፣ የሆነ ሙያ ኖራችሁ ወንበር ላይ ተቀምጣችሁ ሰዎች ወደ እናንተ እየመጡ ብቻ ባላችሁበት በየትኛውም ቦታ ላይ በትንሿ ባላችሁ አቅም ደስታ መፍጠር ካልቻላችሁ ትልቁም ቢመጣም ሀዘኑን ነው የምታበዙት። ቅድም ገንዘብ ደስታን ይገዛል ብዬ አልጠየኩም፣ አይገዛም። ግን ደስታ የመፍጠር አቅማችንና ሀዘን የመፍጠር አቅማችን ይጨምርልናል። ገንዘብ ደስታውን አይደለም የሚጨምረው፣ የእኛን አቅም ይጨምረዋል። ስለዚህ ለምሳሌ ገንዘብ በጣም ማግኘት የምንፈልገው እኮ ብዙ ደስታዎችን ለመፍጠር ነው፣ ለራሳችን ሳይሆን ለሌሎች። ገብቷችኋል አይደለ? የሰው ልጅ ትንሽ ነገር ነው ለራሱ የሚበቃው። ስስት ደስታን ከሚያጠፉ ነገሮች አንዱ ነው። ስስት ቶሎ አለመርካትን ይፈጥራል። ስስት በቃ ማግበስበስ፣ መሰብሰብ እንደዚህ አይነት ነገሮች ውስጥ የሚከተነን ነው። ይህ ደስታ የሚባለውን ነገር ከውስጣችን እያጠፋው ማከማቸት ላይ ብቻ ትኩረት እንድናደርግ ያደርገናል። እኛ የምንፈልገው ለምሳሌ በጣም ስልጣን የፈለግን የምንሄደው ብዙዎችን የማገልገል ጥማት ኖሮን ብዙ ደስታ የመፍጠር ፍላጎት ሲኖረን፣ ስለዚህ ያለን ነገር ደስታ ፖዚቲቭ ከሆነ ያለን ነገር ሰላማዊ ሰው ከሆንን ጥሩ ሰዎች ከሆንን ተጨማሪ ነገሮችን የምንፈልገው የበለጠ ብዙ ደስታን የመፍጠር ፍላጎት ስላለን ነው እንጂ ሌላ የተለየ ነገር አይኖረውም ማለት ነው። ስለዚህ በጣም ብዙ ገንዘብ ቢኖራችሁ በቃ በጣም ብዙ ደስታ ፈጣሪው ሰውዬ ለመሆን ነው። ይሄንን እያወራሁላችሁ ያለሁት በጎ ሰው በሚለው ነው። ሌላው ሌላ ስለሆነ ማለት ነው። ከበጎነት ጋር አታችመንት ስላለው ሰውዬ ነው እያወራሁ ያለሁት። ስለዚህ እዛ ቦታ ላይ ከመድረሳችሁ በፊትም አሁን ባለቻችሁ ነገር ባለው መጠን ደስታ መፍጠር የምትችሉ ሰዎች ከሆናችሁ ወደፊትም ያንን ማሳካት ትችላላችሁ። ስለዚህ ያላችሁን ኃላፊነት በአግባቡ ተወጡት። ለምሳሌ የሆነ ታሪክ እየሰማሁ ነበር ሰሞኑንና ምንድነው የሚለው አንድ ሰው ወደ ቢሮ ይመጣልና ጸሐፊዋ ቢሮ ስላለው ሰውዬ ሰው መጥቷል አስገባው ትለዋለች። አስገቢው ይላትና ልክ ሰውዬው ሊገባ ሲል ይሄ ቢሮ ውስጥ ያለው ሰውዬ የመስመር ስልኩን ቶሎ አንስቶ ሄሎ በጣም ቢዚ እንደሆነ ሰው አክት አደረገ ምናምን። አዎ እንደሱ ነው። አይ አሁን ላይ በጣም ስራ ቢዚ ስለሆንኩኝ 8 ሰዓት ላይ ነው አሁን ላስተናግድ አለች። አዎ ክፍያው ይሄን ያህል ነው ምናምን። በጣም በቃ ኦቨር ቢዚ እንደሆነ ሰው አክት አደረገ። ከዛ ስልኩን አውርቶ ምናምን ረጅም ሰዓት ዘጋውና እሺ ምን ፈልገህ ነው አለው የገባውን ሰውዬ ማለት ነው። አይ እኔ ስልኩን ለመስራት የመጣው ባለሙያ ነኝ አለ። ስልኩ የተበላሸ ነበር የመስመር ስልኩ እና የመጣው ሰውዬ ደግሞ ያንን ስልክ ለመስራት የመጣ ሰው እና አንዳንድ ሰዎች ባለማገልገል ምን አይነት እርካታ እንደሚያገኙ አላውቅም። ማለት ሰነፍ በመሆን ያሉበት ቦታ ላይ የሚጠበቅባቸውን ኃላፊነት ባለመወጣት የሚያገኙትን እርካታ አላውቅም። ማገልገሉ ለምን እንደሚረብሻቸው አላውቅም። ሞኝነታቸው እዚህ ጋር ነው የሚመጣው። ይህ ሰውዬ የትኛውም አሰልቺ የስራ ቦታ ላይ ብትሆኑ ማለት ነው ወደ እናንተ የሚመጡትን ሰዎች የራሳችሁን ድካም ረስታችሁ መሰልቸታችሁን ረስታችሁ በጉልበት ለማገልገል ስትሞክሩና የመጡትን ሰዎች ለማስደሰት ስትሞክሩ ታገኟታላችሁ መልሳችሁ ራሳችሁ ያችኑ ደስታ ማለት ነው። ስለዚህ ማንኛውም ቦታ ላይ ብትሆኑ ጓደኞቻችሁ እናንተን እንዲያስደስቱ አትጠብቁ። እነሱን ለማስደሰት ነው
ይመጣል ያ ደስታ ተመልሶ ወደ ራሳችሁ ማለት ነው። ዶክተርም ፖሊስም የትኛውም ቦታ ላይ ሆኑ እናንተን አምነው እናንተ ያላችሁበት ቦታ መጥተው አገልግሎት የሚፈልጉ ሰዎችን በሙሉ በሚገባቸው ደረጃ ደስተኛ ሆናችሁ ለእነሱ ደስታ ለመፍጠር የምታገለግሉ ከሆነ በተለይ በቃ እንዳልኳችሁ እድሜ እየመሸ ሲሄድ ያለፈ ህይወት እየተመዘዘ የሚኖር ያኔ እናንተ የመጨረሻው ደስተኛ ሰው ነው የምትሆኑት። ሌላው ለምሳሌ አሁን ላይ በጣም ስትረስ እየበዛ ነው አይደል? ወጣቱን በጭንቀት ምናምን እየበዛ ነው አይደል? ያላችሁ ጭንቀታችሁን ሙሉ ለሙሉ ማጥፋት ባትችሉም ግን ደስተኛ የሆነ ህይወት ደግሞ እንዲኖራችሁ ማድረግ ትችላላችሁ። ስትረሱ ያው የሆነ ከቤት የምትፈልጉት ነገር ስላለ ወይ በጊዜ ስላልመጣ ምናምን ወይ ደግሞ የህይወት ትርጉም አልገባ ብሏችሁ ምናምን በብዙ ነገሮች ሊፈጠር ይችላል። በዛ መሀል ግን ሙሉ ለሙሉ አቅማችሁን እንዳታጡትና መሰልቸት ውስጥ እንዳገቡ ህይወት እንዳሰለቻችሁ እንዳታስጠላችሁ ማገልገል ልመዱ። ባላችሁ ነገር ኤቭሪዌር ዝም ብላችሁ የማታውቁትን ሰው መንገድ ላይ ፈገግ ብላችሁ ሰላም በሉት። በቃ የራሱ አገልግሎት አይደል? ደስታ ይጋባ የለ ስሜት አይደል? ፈገግታ የሚጋባ ነገር ነው። ፈገግ ብላችሁ ሰላም በሉት። ያ ፈገግታችሁ ይጋባል። ያ ሰው ላይ ለሀፍታም ቢሆን ካለበት ነገር ወጥቶ በዛሽ ቅጽበት ቢሆን ስለዛሽ ነገር ያስባል። ፈገግታችሁ ሽጡላቸው ማለት ነው። እንደዚህ አይነት በጣም ሲምፕል የሆኑ ነገሮች አሉ። ከጭንቀት ለመውጣትም ቤስቱ መንገድ ነው አገልግሎት። እኔ እንደዛ አስባለሁ። ማድረግ ለሰዎች የሆነ አክቲቪቲ ውስጥ መሳተፍ እና ፈልጋችሁ ነው። በጣም ጭንቀት ውስጥ ያላችሁ ሰዎች የበጎ አድራጎት እንትኖች ውስጥ ተሳተፉ። የበጎ አድራጎት ይሄ በወጣቶች የተመሰረቱ ሪል የበጎ አድራጎት የለም። ከኪሳቸው ገንዘብ አዋጥተው እንደዚህ ከሰዎች ሰብስበው ታማሚዎችን የሚያጥቡ ምግብ የሚያበሉ ምናምን እንደዚህ ቤታቸውን የሚያጸዱ አረጋውያንን የሚያገለግሉ እንደዚህ አይነት ቦታ ላይ ተሳተፉ። ጭንቀት ውስጥ ያላችሁ ልጆች በተለይ ይሄ ራስን ወደ ማጥፋት የሚሄደው ጭንቀት ውስጥ ያላችሁ ሰዎች እንደዚህ አይነት አክቲቪቲዎች ላይ ተሳተፉ። ሰውነታችሁን እንቅስቃሴ ውስጥ ክተቱት። ለሰዎች ደስታ መክተት ውስጥ ራሳችሁ ለምን ደስተኛ እንዳልሆናችሁ የማይፈታ ቀመር ውስጥ አትግቡ። ለጊዜው እንደዚህ አይነት ሁኔታ ውስጥ ገቡ ማለት ነው። ያ ጥያቄ ጊዜ ራሱ ይመልሰዋል። ስለዚህ ጊዜ የሚመልሰው ጥያቄ ውስጥ ገብታችሁ ነፍሳችሁን አታስጨንቋት። ይሄ መኖር የሚፈልገው ሰው የሚፈራቸውን ነገር አድርጉት ኦልሬዲ። ምክንያቱም እናንተ ራሳችሁን ለማጥፋት ካሰባችሁ ኦልሞስት በቃ ሞታችኋል አይደል? ስለዚህ ከሞት በኋላ ሌላ የሚመጣባችሁ ነገር የለም። ስለዚህ መኖር የሚያጓጓው ሰው የሚፈራቸውን ነገሮች ደፍራችሁ የሆነ ነገር አድርጋችሁ ሞቱ፣ ስትሞቱ እንኳን ማለት ነው። ይሄን ነገር በደንብ አስቡበት። ሜቢ በጉጉት ወደ መኖር የምትመለሱባት ቅጽበት ልትሆን ትችላለች። አላውቅም ፈጠረውን ነገር ግን ዝም ብላችሁ አትሞቱ። ምንም ያልሰራ ሰው ሆናችሁ እንዳትሞቱ በተአምር። በቃ መሞት የሚፈልግ ሰው የመሞት ድፍረቱ ያለው ሰው መኖር ከሚያጓጓው ሰው በላይ ብዙ ተአምር መፍጠር ይችላል። አብቷቸዋል። በቃ የሆነ ቀበሌ ላይ ያለው ሌባውን አስተዳደር በጥፊ በሉት ሄዱና አንቁት። ምን ይፈጠራል? ለትሞቷል። ያው ሰው መሆናቸውን አስታውሷቸው። ቦታው ለምን እንደተሰጣቸው አስታውሷቸው። እና የትኛውም ቦታ ላይ ብቻ የምታውቁት እንከን ያለበት ቦታ ላይ ሄዳችሁ ሰው የሚፈራውን ነገር አድርጉት። ቫልዩ ፈጥራችሁ ሞቱ። እርግጠኛ ነኝ ደስተኛ ነው የምትሆኑት ያንን በማድረጋችሁ ማለት ነው። ስለዚህ የሞትን ያህል አስፈሪ ነገር አይኖርም ነበር መኖር በምትጓጉ ሰዓት። ስለዚህ የምትፈሩትን ነገር ብዙ ሰዎች የሚፈሩትን ነገር ከደፈራችሁ አድርጉት። የሆነ ነገር አድርጉ። በተለይ 2 3 4 5 አድርጋችሁ አብዝታችሁት አድርጉ እና ሞቱ ስትሞቱ ማለት ነው። እሱም መክራችኋለሁ። አሪፍ ነገር ነው። የምትጨምረው ነገር አለ? ጥያቄ ነው። ከደስታ ጋር የተያዘ ለዛሬ የነበረን ሀሳብ ይሄ ነው። ሀሳብ ወሬ ብቻ። የሚጠቅማችሁ ነገር ካለ ከውስጡ የያዙ። ሁሉም ማይጠቅም ከሆነ ደግሞ በዚህ ወይ ቢታይ የምትሏቸውን ሀሳቦች ኮሜንት ላይ ያስቀምጡልን። ጥያቄ የፈጠረባችሁ ነገር ካለ ጥያቄ
ኮሜንት ላይ ያስቀምጡልን። ከወደዳችሁት ላይክ አድርጉ። ሌላ ሰው ቢሰማው ጥሩ ነው የምትሉት ከሆነ ሼር አድርጉ። መልካም ሳምንት ይሁንላችሁ። ሳምንት በሌላ ሀሳብ እንገናኛለን።